ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች በያላችሁበት እንደምናላችሁ። ይህ የ10ኛ ክፍል ጂኦግራፊ ዩኒት 2 ክላይሜትስ ኦፍ አፍሪካ የሚለው ዩኒታችን ነው። በዚህ ቪዲዮ ደግሞ የዩኒቱን የመጨረሻ ክፍል ወይም ደግሞ ፓርት 4 እናያለን። ሁለት ዋና ዋና ርዕሶች ይኖሩናል። ሁለቱም አጫጭር ስለሆኑ በአንድ ክፍል ውስጥ የምናያቸው ነው የሚሆነው። የመጀመሪያው እንግዲህ ቤኔፊትስ ኦፍ ክላይሜት ፎር ላይፍስ ኦፍ ፒፕል ኦፍ አፍሪካ የሚል ነገር አለን። ሁለተኛዋ አጭር ቶፒካችን ደግሞ የምትሆነው 2.4 ክላይሜት ቼንጅ ኤንድ ኢትስ ቻሌንጅስ ቱ አፍሪካስ ዴቨሎፕመንት ቪዥን የሚል ነገር ይኖረናል ማለት ነው። ሁለቱንም ርዕሶች አጠር ባለ ወይ በትንሽ ደቂቃ ለመጨረስ እንሞክራለን። ታዲያ እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህን ቪዲዮ ደግሞ ላይክ በማድረግ ጀምሩት። አብራችሁ ይቆዩ። መልካም ቆይታ። መልካም እንግዲህ እዚህ ጋር እንደምታዩት ቤኔፊትስ ኦፍ ክላይሜት ፎር ላይፍስ ኦፍ ፒፕልስ ኦፍ አፍሪካ የክላይሜት ወይም የአየር ንብረት ለሰው ልጆች ያለው ጠቀሜታ ስፔሻሊ አፍሪካ ውስጥ ለሚኖሩ ሰዎች ያለው ጠቀሜታ ምንድን ነው የሚለውን ነገር እንዳስሳለን ማለት ነው። So before that, there are so many key terms here. The first one is agriculture, then human health, natural resource, surface water supply, temperature, extreme. እነዚህ ቃላቶች እንግዲህ የአየር ንብረት ለሰው ልጅ ከሚሰጠው ጠቀሜታ ጋር የተገናኙ ቃላቶች ናቸው ማለት ነው። ቁልፍ ቃላቶች ናቸው። So climate affects nearly every aspect of our life. From our food source to our transport infrastructure, from what clothes we wear to where we go for recreation. አያችሁ ክላይሜት ማለት እንግዲህ ለሰው ልጅ በጣም አስፈላጊ የሚባልና መሰረታዊ ነገር ነው። ከኛ ኑሮ እንግዲህ ከምንመገበው ምግብ ወይም ከምግብ ሶርሳችን ይዞ እስከምንጓጓዝበት ኢንፍራስትራክቸር ወይም መሰረተ ልማት ድረስ የምንለብሰው ልብስ ሁላ ሳይቀር እንዲሁም የምንዝናናባቸውን ቦታ ወይም የት እንደምንሄዱ ሊወስንልን የሚችለው ክላይሜት ነው። ለምሳሌ ክላይሜት ዝናባማ ከሆነ የትም ቦታ ሪክሬት ልናደርግ አንችልም አይደል? በጣም ሞቃትና የሚያቃጥል ከሆነ ላንወጣ እንችላለን። ምግብ ራሱ ለምሳሌ ፉድ ሶርስ ፕላንቶችን መውሰድ እንችላለን ወይም አግሪካልቸር ማለት ነው። ትክክለኛ የሆነ ክላይሜት ለዛ እጽዋት የሚመች ክላይሜት ከሌለ ያ እጽዋት ሊበቅል አይችልም፣ ሊያፈራ አይችልም። ኦኬ ስለዚህ there are so many advantages. ኦኬ ክላይሜት እንግዲህ በርካታ ጠቀሜታዎች አሉት ማለት ነው። It has a huge effect on our livelihood, our health, our future. ኦኬ ግሬት የሆነ ኢፌክት ነው ያለው ላይቭሊሁድ ወይም በኑሯችን ሊሆን ይችላል፣ ጤናችን ላይ ሊሆን ይችላል፣ ወይም ወደፊታችን ላይ ከፍተኛ የሆነ ተጽዕኖ ነው የሚያሳድረው ማለት ነው። People's settlement and living are hugely associated with climate type. እኛ የሰዎች አኗኗርም እንግዲህ ከክላይሜት ታይፕ ጋር የተገናኘ ነው። ለምሳሌ እኛ ሰዎች ሳትልመንታችን ወይም መኖራችንን የምናዘጋጀው ጀስት አሪፍ የሆነ ክላይሜት፣ በጣም የማይሞቅ በጣም የማይቀዘቅዝ ሞዴሬት የሆነ ቴምፕሬቸር ያለበት የዝናብ መጠኑ የተስተካከለ ኦኬ እጽዋቶች በአግባቡ ሊበቅሉ የሚችሉበት ቦታ መሆን መቻል አለበት ማለት ነው። ስለዚህ ከህይወታችን ጋር እጅግ በጣም ተዛማጅነት አለው ማለት ነው። ኦኬ for instance some places are overpopulated due to the better climate and associated factor. አስተውላችሁ ከሆነ አንዳንድ ቦታዎች በጣም overpopulated ናቸው ወይም ከልክ በላይ ህዝብ አላቸው። እሱ የሆነበት ደግሞ ቤተር የሆነ ክላይሜቲክ ኮንዲሽን ስላለ ነው። On the other hand, regions of extreme climatic condition like desert, rainforests and polar regions have fewer people. እዚህ ጋር ደግሞ ተመልከቱ። በጣም ዴዘርት ወይም በረሃማ የሚስፋፋበት ወይም በረሃ የሰፋበት ወይም ደግሞ ሬንፎሬስት የሚባል ይሄ ጥቅጥቅ ደን ያለበት ወይም ደግሞ ዝናብ በጣም የሚበዛበት ኤሪያ ላይ ወይም ደግሞ ፖል አካባቢ ወይም ፖላር የምንለው አካባቢ ላይ ዝቅተኛ የሆነ ዋልታዎች አካባቢ ላይ ማለት ነው ዝቅተኛ የሆነ የህዝብ ጥግግት ወይም የህዝብ መጠን ይኖራል። የሆነበት ምክንያት ደግሞ ሀራሽ የሆነ ኤክስትሪም ነው ክላይሜቲክ ኮንዲሽን ስላለ ነው ማለት ነው። Africa is a continent with a diversity of climate landscape. እንግዲህ ከዚህ ቀደም አይተናል። አፍሪካ ብዙ ክላይሜቲክ ኮንዲሽን ያለባት ምድር እንደሆነች ወይም አህጉር እንደሆነች በተደጋጋሚ አይተናል። It has a climate that ranges from intense heat to a bitter cold in its different parts. This diversity in turn influences the living styles of the people, including settlement pattern, livelihood option, resource endowment, healthy and well-being.
አፍሪካ እንግዲህ ምንድነዋል የተለያዩ ክላይሜት ኮንዲሽኖች ያሉባት ኮንቲነንት ነች። የተለያዩ ኮንቲነንቶች ማን ነው ክላይሜቲክ ሪጅን መኖራቸው ደግሞ አንደኛ እጅግ በጣም ሀራሽ የሆነ ቴምፕሬቸር ወይም ኢንተንስ ሂት ያለበት ጀምሮ እስከ ቢተር ኮልድ። ቢተር ኮልድ ማለት አንዳንድ ቅዝቃዜዎች ባይዘው ከሙቀት በላይ ያቃጥላሉ። አንዳንድ ቅዝቃዜዎች ማለት ነው ከሙቀት በላይ ያቃጥላሉ። ይህም በምን ልንገራችሁ መሰላችሁ? ላይክ ለምሳሌ ኦክሲጅን ኖርማሊ ስለማቀው ነው የማወራችሁ። ኦክሲጅን ወደ ሊኩዊድነት ይቀየራል። ወደ ሊኩዊድ ሲቀየር እንግዲህ በ166 ወይም ሳምቲንግ ዲግሪ ሴንቲግሬድ ነው የሚቀየረው። 100 ስላችሁ ኔጋቲቭ ማለት ነው። ኔጋቲቭ 100 ምናምን 160 አካባቢ ዲግሪ ሴንቲግሬድ ላይ አውቶማቲካሊ ፈሳሽ ይሆናል ኦክሲጅን። ኖርማሊ እናንተ እኮ ኦክሲጅን ራሱ በአይናችሁ አይታችሁ አታውቁ። በአይን አይታይም ኦክሲጅን። ግን ፈሳሽ ሆኖ ልክ እንደ ውሃ ጥርት ብሎ ሲፈስ እና አንፎርቹኔትሊ እሱን ብትነኩት እጃችሁ ልክ እሳት ውስጥ የገባ ያክል ነው የሚያቃጥለው። ልዩነቱ ግን መሰላችሁ? እሳት ከሆነ የነካችሁ እጃችሁ ላይ ጠባሳ ሆኖ ይቀራል። ይህ በጣም ሀራሽ የሆነ ወይም ቢተር የሆነ ኮልድ ከሆነ ደግሞ ቀዝቃዜ ከሆነ ግን ያቃጥላችኋል። ግን እጃችሁ መልሶ ሙቀት ሲያገኝ ምንም ቁስለት ሳይኖረው ወደ ነበረበት ይመለሳል ማለት ነው። ግን ሞር የሚደጋገም ከሆነ አደገኛ ነው። ኦኬ ድንጋይን ሁላ ሳይቀር ይሰባብራል ማለት ነው። ስለዚህ እንግዲህ ይህ ዳይቨርሲፋይድ የሆነ ክላይሜቲክ ኮንዲሽን የአኗኗር ዘይቤያችን፣ ሪሶርስ ኢንዶመንት፣ ጤናችንን አጠቃላይ ሁሉ ነገራችን ይቆጣጠራል ማለት ነው። So the relationship between climate, physical resources and socio-economic conditions of the people in Africa is briefly presented in the following section. እንግዲህ ያለው ሪሌሽንሺፕ ክላይሜቲክ ኮንዲሽን ከህዝቡ አኗኗር ዘይቤ ጋራ ያለው ሪሌሽንሺፕ ምን እንዳይመስል ከስር ተገልጿል ማለት ነው። መልካም መጀመሪያ ላይ የምናገኘው እንግዲህ ክላይሜት ኤንድ አግሪካልቸር ኢን አፍሪካ። ሶ ክላይሜት ለአግሪካልቸር እጅግ በጣም ጠቀሜታ እንዳለው ኦል ኦፍ ዩ ናው ዳት ሁላችሁም ታውቃላችሁ። ቢኮዝ ጥሩ የሆነ ክላይሜት ኮንዲሽን ካለለ የሆነ ቦታ ላይ በቂ የሆነ የግብርና ምርት ሊገኝ አይችልም። አይዘር አኒማል ሬሪንግ ሊሆን ይችላል፣ እንስሳት ማርባት፣ ወይም ደግሞ ክሮፕ ካልቲቬሽን ሊሆን ይችላል፣ ወይም አዝርት መዝራት ሊሆን ይችላል። በቂ የሆነ ዝናብ፣ በቂ የሆነ ሙቀት፣ በቂ የሆነ ቴምፕሬቸር ያስፈልጋል ማለት ነው። እሱ በሌለበት ጥሩ የሆነ አግሪካልቸር ሊሰራ ይችላል። ሶ ዲቴይሉት እንገባ። It is indisputable that agriculture is the backbone of Africa's economy and account for the majority of livelihood across the continent. We know that agriculture የትኛውም የአፍሪካ ክፍል ላይ የኢኮኖሚ የጀርባ አጥንት ነው። ለምሳሌ ኢትዮጵያ እንድትወስዱ እንኳ 85% የሚደርሰው የኢትዮጵያ ፒፕል በአግሪካልቸር ላይ ነው ኑሮውን መሰረት አድርጎ የሚኖረው። ስለዚህ አግሪካልቸር የኢትዮጵያ ኢኮኖሚ መሰረት ነው ማለት ይቻላል። ኖት ኦንሊ ኢትዮጵያ but also for the continent of Africa, right? Okay, agriculture is an extremely important sector on the African continent. On average, accounting for 70% of the labor force and over 25% of the gross domestic product or GDP. እንግዲህ እዚህ ጋር ምን መሰላችሁ የሚለው አግሪካልቸር በአፍሪካ ምድር ውስጥ 70% የሚደርሰው ፒፕል በዚህ ዘርፍ ውስጥ ነው እንትን የሚለው ማለት ነው የሚተዳደረው። እንዲሁም ደግሞ የኮንቲኔንቱ 25% የሚደርሰው ጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክቱ አግሪካልቸር ነው ማለት ነው። ሶ አግሪካልቸር has always been deeply dependent on the weather, with the farmers needing steady mixtures of sun, warmth and rainy to reliably produce the crop they need ይለናል። ያ ማለት እንግዲህ አግሪካልቸርን በአግባቡ እንትን ለማለት ለመስራት ወይም ጥሩ ፕሮዳክት ለማግኘት ፋርመሮች ወይም ገበሬዎች በቂ የሆነ ዝናብ፣ ሙቀት፣ ፀሐይ ያስፈልጋል ማለት ነው። ይሄ ደግሞ የምንጠቅሳቸው ነገሮች በሙሉ የክላይሜት ኮንዲሽን ኤሌመንቶች ናቸው እንደማለት ነው። The bulk of agricultural systems in sub-Saharan Africa are highly climate dependent. The region is marked by a strong dependence on rain-fed agriculture and natural resources.
ሎክ ሰብሳሃራን አካባቢ ያለው የአግሪካልቸራል ሲስተም በክላይሜት ዲፐንዳንት የሆነ ነው። ያ ማለት በሬን በዝናብ ማለት ነው። ሞስት ኦፍ ዘ ታይም አንዳንድ ቦታዎች ላይ እንግዲህ ኢሪጌሽን ሊጠቀሙ ይችላሉ። ለምሳሌ ኢጅፕትን ብንወስድ ኢጅፕት ኖርማሊ በረሃ ውስጥ ስለሆነች ያለች ዝናብ የሚባል ነገር የለም። ሶ የአባይ ወንዝን ወይም ደግሞ የናይል ሪቨርን መሰረት አድርጋ ነው ኢኮኖሚዋን የመሰረተችው ማለት ነው። በአግሪካልቸር በአመት 4 ጊዜ ታመርታለች። ግን ሌሎች ሰብሳሃራን አፍሪካ ውስጥ ያሉ ሬን ዲፐንዳንት ናቸው ወይም በዝናብ ላይ የተመሰረተ ነው። ሶ ክረምትን ጠብቀው ነው የሚያመርቱ ማለት ነው። Africa is one of the continents that are mostly highly affected by the climate change for 2 reasons. It is geographical characteristic of having a major land lying across the warming tropics and limited human, social and economic capacity that African countries have to adapt the impact of climate change. በአጭሩ እንግዲህ የአፍሪካ ኢኮኖሚ በአግሪካልቸር ላይ የተመሰረተ ነው ብለናል። ይህ ኢኮኖሚ ደግሞ በሁለት ሪዝኖች አፌክት ይደረጋል ማለት ነው። አንደኛው እንግዲህ ጂኦግራፊካል ካራክተሪስቲክስ ነው ይለዋል። ጂኦግራፊካል ካራክተሪስቲክስ የሚለው እንግዲህ አፍሪካ እንደሚታወቀው በምድር ወገብ አካባቢ ነው ያለችው። ያ ማለት ከዚህ ቀደም እንዳየነው 37 ዲግሪ ኖርዝ ኤንድ 34 ዲግሪ ሳውዝ ላቲቲዩድ ውስጥ እንደምትገኝ አይተናል ማለት ነው። ሶ አፍሪካ በዋናነት ሞቃት የሚባለው ኮንቲነንት ነው። ስለዚህ ይሄ ደግሞ አግሪካልቸሩ ላይ ተጽዕኖ ይፈጥራል ማለት ነው። አይዘር ኔጋቲቭ ኦር ፖዚቲቭ ኢምፓክት አለው እንደማለት ነው። ከዛ በተጨማሪ ደግሞ ሊሚትድ የሆነ ሂውማን ሶሻል ኤንድ ኢኮኖሚክ ካፓሲቲ አለ። አፍሪካ ውስጥ እንግዲህ ሂውማን ካፓሲቲ ወይም ሶሻል እንዲሁም ኢኮኖሚክ ካፓሲቲው ዝቅተኛ ነው። ያ ማለት የሚጠቀሙት የአግሪካልቸራል ቱሎች እጅግ በጣም ኋላ ቀር ናቸው። ፒፕሉ ኋላ ቀር ነው። ሶሻል ስትራክቸሩ እጅግ በጣም ያልተጣጣመ የእርስ በርሱ የሚጣላ ያ ግልጽ አድርገን ማውራት ይኖርብናል። የእኛን ሀገር መውሰድ ትችላላችሁ። ለምሳሌ አንደኛው ከአንደኛው ጋር አይስማማም ታውቃላችሁ። በቂ የሆነ ሪሶርስ ኑሮ አፍሪካ ውስጥ ያን ሪሶርስ የሚጠቀሙት ዩሮፒያኖቹ ናቸው እየመጡ ማለት ነው። ቴክኖሎጂ ይዘው ይመጣሉ። ከዛ ለኛ ያመረቱ መስለው ይዘው ይሄዳሉ ማለት ነው። እዚህ ኢንዲኬት ዛ ሊሚትድ የሆነ ሂውማን ሪሶርስ አለን። ሶሻል ስትራክቸራችን በጣም ያልሰለጠነ ወይም ደግሞ እርስ በርሱ አንደርስታንድ የማይደራረግ ነው። ኢኮኖሚክ ካፓሲቲያችን በጣም ዝቅተኛ ነው። ይሄ ደግሞ አግሪካልቸራችንን ምን ይለዋል ማለት ነው? አፌክት ያደርገዋል ማለት ነው። ኦኬ ኦኬ መልካም። A changing climate therefore exacerbates the complexity of issues such as few technological input. The majority of the Africans farmer working on a small scale or subsistence levels and have a few financial resources, limited access to infrastructure and etc. in the continent. Okay, changing climate እንግዲህ ወይም የክላይሜት ቼንጅ የተለያዩ ኮምፕሌክሲቲ ኢሹዎችን ሊያመጣ ይችላል ማለት ነው። ባይ ዘ ዌይ ይሄ በጣም ኦብቪየስ የሆነ ወይም ቀላል የሆነ አይዲያ ነው። ቀላል የሆነ ሀሳብ ማለት ነው። ክላይሜቲክ ኮንዲሽን ከአግሪካልቸር ጋር ያለውን ዝምድና ማስረዳት ወይም መረዳት እጅግ በጣም ኢዚ የሚባል ነው። አሪፍ ክላይሜት ያለበት አካባቢ ላይ ፒፕሉ ተጠጋግቶ እንደሚኖር ነው ታውቃላችሁ። አሪፍ ክላይሜት ያለበት አካባቢ ላይ ብዙ መሬቶች ብጥስጥስ ያሉ ናቸው ማለት ብዙ ሰው ስለሚበዛ መሬቱን ተከፋፍሎ ነው የያዙት። ራይት። ስለዚህ በዚህ ላይ መረዳቱ ተገቢ ይሆናል ማለት ነው። ኔክስት climate and health in Africa. Right? Climate change has a widespread effect on human health by impacting both the environmental and social determinants. Climate change እንግዲህ በእኛ በሰዎች ጤና ላይ እጅግ በጣም ከፍተኛ የሚባል ተጽዕኖ አለው ማለት ነው። በክላይሜት ቼንጅ ምክንያት የተለያዩ በሽታዎች ይመጣሉ። ለምሳሌ በረሃማ አካባቢ ላይ ከፍተኛ የሆነ ማላሪያ ወይም የወባ በሽታ አለ። ኦኬ። ከፍተኛ የሆነ ጨረር የሚበዛበት የፀሐይ ብርሃን የሚበዛበት ኤሪያ ላይ ለካንሰር ተጋላጭነታችን ሰፊ ይሆናል። Humans have understood the importance of climate to human health since ancient time. In some cases, the connection appears to be obvious. For instance, a flood can cause drowning. A drought can lead to crop failure and hunger. And temperature extreme pose a risk of exposure. አሁን ተመልከቱ። ፍሉድ የሚባለው ጎርፍ ነው። ከፍተኛ የሆነ ጎርፍ የሚከሰት ከሆነ አፈር ይሸረሸራል። አፈር ተሸረሸረ ማለት ሰብል ማብቀል አይችልም። ሰብል ካላበቀለ ደግሞ ድራውት ይከሰታል ወይም ድርቅ ተከሰተ ማለት ደግሞ ክሮፕ
ፌል ያደርጋል። ክሮፕ ፌል ያደርጋል፣ ለሀንገር ወይም ለራብ እንጋለጣለን ማለት ነው። በጣም ቀላል የሆነ ሀሳብ ነው። and in other case the connections are obscured by a complex or unobserved process such that the influence of climate on a disease epidemic or conflict can be difficult to diagnose። በክላይሜት ቼንጅ ምክንያት የሚመጡ የተለያዩ ኤፒደሚክ ዲዚዞች አሉ። በክላይሜት ቼንጅ ምክንያት ኮንፍሊክት ሊመጣ ይችላል። ናይት ዴይስ እንደውም ክላይሜት ቼንጅ ስፔሻሊ ግሎባል ዋርሚንግ የሚባለው ነገር እጅግ በጣም ስጋት ውስጥ ነው። ያ ማለት ከፍተኛ የሆነ የሙቀት መጠን እየጨመረ ይመጣና የኦዞን መሸንቆር ወይም ዲፕሌሽን ኦፍ ኦዞን ላየር የሚባል ነገር ይመጣል። ከዛም ከፍተኛ የሆነ የፀሐይ ጨረር ወደ መሬት ይመጣል። ያለ ሙቀት በከፍተኛ ሁኔታ ይጨምርና በጣም ከፍተኛ የሚባል ኢፒደሚክ ዲዚዝ ወይም በሽታ ይከሰታል ማለት ነው። ስለዚህ ክላይሜት ከጤናችን ጋር እጅግ በጣም ቀጥተኛ የሚባል ተዛማጅነት አለው። In reality, however, all climatic impact on health are mediated by some combination of natural and human dynamic that causes individual or population to be vulnerable to the effects of the variables or changing climate። በአጭሩ እዚህ ጋር ሀሳቡ ምን መሰላችሁ? ክላይሜት ቼንጅ እንዲከሰት ወይም ቨልነሬብል እንድንሆን የሚያደርጉ በኢንዲቪዥዋል ደረጃ ወይም በፖፑሌሽን ደረጃ የሚሰሩ በርካታ ስራዎች አሉ። የአየር ንብረት ለውጥ እንዲመጣ የሚያደርገው ሰው ነው፣ ሌላ ምንም አይደለም። ሰዎች በምናደርገው ተግባር ደኖች እንዲጨፈጨፉ ልናደርግ እንችላለን። ከዛም የአፈር መሸርሸር ይመጣል። ወይም ደግሞ ደኖችን የምንጨፈጭፍ ሰፊ የሆነ የእርሻ ቦታ ፍለጋ ሊሆን ይችላል። ከፍተኛ በሆነ ግጦሽ ምክንያት ሊሆን ይችላል። ብዙ ነገሮች ይፈጠራሉ። ሶ ክላይሜት ከሰው ልጅ ጤና ጋር ዳይሬክት የሆነ ሪሌሽንሺፕ እንዳለው መገንዘብ አስፈላጊ ይሆናል። አፍሪካ is commonly described as the climate vulnerable continent in which rainfall variability, hydrological extreme, and anthropogenic climate change have the potential to inflict significant harm on large population። አፍሪካ ምን ተብላ ነው የምትታወቀው? ክላይሜት ቨልነሬብል ተብላ ነው የምትታወቀው። ቢኮዝ እንግዲህ እዚህ ጋር በጣም ብዙ ምክንያቶች አሉ እንደዚህ ሊሆን የቻለበት ምክንያት። አንደኛ ፒፕሉ ኋላ ቀር ነው፣ አልተማረም። ስለ ክላይሜት ቼንጅ ብዙም እውቅና የለውም። ደን ሲመነጥር ወይም ሲጨፈጭፍ ምን ሊፈጠር እንደሚችል አንደርስታንድ የሚያደርግ ፒፕል አይደለም ያለው። አብዛኛው ኢሊትሬት ነው ወይም ያልተማረ ማህበረሰብ ነው። ኢግኖራንስ ይበዛዋል። ከዛ በተጨማሪ ደግሞ ከፒፕሉ በተጨማሪ ደግሞ ናቹራል ያለውን ነገር ስታዩ አፍሪካ ማለት እንግዲህ በኢኩዌተር ወይም በምድር ወገብ መካከል ላይ ነው ያለው፣ ወይም እኩል ነው ሰንጥቆት የሚሄደው ማለት ነው ይሄ መስመር። ሶ ከፍተኛ የሆነ ቴምፕሬቸር አለ ማለት ነው። ግልጽ ነው። ስለዚህ በዚህ ምክንያት ክላይሜት ከጤናችን ላይ ጋራ ከፍተኛ የሆነ ሪሌሽንሺፕ እንዳለው ቀለል ባለ መልኩ አንደርስታንድ ማድረግ ተገቢ ነው የሚሆነው። ኔክስት ክላይሜት ኤንድ ዋተር ሪሶርስስ ኢን አፍሪካ። ክላይሜት ከዋተር ሪሶርስ ጋር ያለው ሪሌሽንሽፕስ ምን ይመስላል? ዋተር ኢዝ ዘ ሞስት ኢምፖርታንት ኦፍ ኦል ናቹራል ሪሶርስ። ያለ ዋተር ላይፍ ኤግዚስት አያደርግም። ኦኬ ዋተር እንግዲህ ኔክስት ቱ ሰን ወይም ከፀሐይ ቀጥሎ ማለት ይቻላል እጅግ በጣም አስፈላጊ ነገር ነው። ዊዛውት ዋተር ላይፍ would not be able to thrive on earth። ያለ ውሃ ህይወት እንግዲህ መኖር አይችልም። ቢኮዝ ፕላንቶች ያለ ውሃ መብቀል አይችሉም። እኛ ሰዎችም ወይም ሌሎች አኒማልሶችም ያለ ውሃ መኖር አይችሉም ማለት ነው። It has been argued that the level of stream, flow of stream or river, the volume of underground water, and the like all depends on the types of climate and water availability። ከርሰ ምድር ውስጥ ያለው ውሃ መጠን ሊሆን ይችላል። ምንጮች ወይም ስትሪሞች ላይ ያለው ውሃ ሊሆን ይችላል። ወንዞች ላይ ያለው ውሃ ሊሆን ይችላል። በክላይሜት ዲፐንድ የሆነ ነው ማለት ነው። በክላይሜት ዲፐንድ የሆነ ነው ማለት ነው። ዊዛውት ክላይሜት ይህን ነገር ማግኘትም አንችልም ማለት ነው። ክላይሜት እጅግ በጣም አስፈላጊ ነገር ነው። therefore persistent climate change may lead to shortages in a source of water supply as well as the quantity and regularity of a stream and river and water supply in Africa። ያ ማለት ክላይሜቱ ጥሩ ካልሆነ የውሃ መጠኑ ምን እየሆነ ይሄዳል? እየጠፋ ይሄዳል። ለምሳሌ አባይን ሪቨር እንደ ምሳሌ ብትወስዱ በጋ ላይ በጣም ዝቅተኛ የሆነ የውሃ መጠን ይኖረዋል። ክረምት ላይ ግን ከጫፍ እስከ ጫፍ ይሞላል ማለት ነው። እንበልና ክረምት ላይ ምንም አይነት ዝናብ ሳይዘንብ ቢቀር፣ እንግዲህ ዝናብ ደግሞ አንድ የክላይሜት ኢለመንት ነው። ሳይዘንብ ቢቀር
አባይ ሙሉ በሙሉ ሊደርቅ ይችላል ማለት ነው። አባይ የሚሄድባቸው ኤሪያዎች በሙሉ የውሃ እጦት ይገጥማቸዋል ወይም ሾርቴጅ ኦፍ ዋተር ይኖራል ማለት ነው። ኦኬ። ስለዚህ ክላይሜት ለውሃ ሪሶርስ እጅግ በጣም መሰረታዊ ነገር እንደሆነ መረዳቱ ተገቢ ይሆናል። ሶ ጋይስ የመጀመሪያው ሴክሽን 2.3 በዚህ ያልቃል ማለት ነው። ክላይሜት እንግዲህ አጠቃላይ ከሰው ልጅ ህይወት ጋር ያለው ሪሌሽንሺፕ ወይም ጠቀሜታ ምን እንደሚመስል ነበር ስናይ የነበረው። አሁን ደግሞ ቀጥሎ ያለውን እናያለን። ክላይሜት ቼንጅ ኤንድ ኢትስ ቻሌንጅ ቱ አፍሪካስ ዴቨሎፕመንት ቪዥን። የአየር ንብረት ለውጥ ለአፍሪካ የእድገት ራዕይ ያለው ቻሌንጅ ምንድን ነው? ቻሌንጅ ወይም ችግሩ ፈተናው ምንድን ነው የሚለውን ነገር እንዳስሳለን ማለት ነው። አሁንም እንደተለመደው ኬተርሞች አሉ። አፍሪካ ዴቨሎፕመንት ቪዥን፣ ክላይሜት ቼንጅ፣ ክላይሜት ሲስተም፣ ክላይሜት ቫሪያቢሊቲ፣ ዴቨሎፕመንት ፖሊሲ፣ ሚሊኒየም ዴቨሎፕመንት ጋልስ የሚባሉ ነገሮች አሉ። እነዚህ እንግዲህ ክላይሜት ከዴቨሎፕመንት ጋር ያለው ያ ማለት ለምሳሌ እኛ ሀገር ኢትዮጵያ ውስጥ አረንጓዴ አሻራ የሚባል አለ። የግሪን ሌጋሲ የሚባል ማለት ነው። ግሪን ሌጋሲ ወይም አረንጓዴ አሻራ ስራው ምንድን ነው? ከክላይሜት ቼንጅ ጋር በተገናኘ ነው። ደኖችን መትከል ነው። ደን የሚተከለው ለምንድን ነው ከተባለ የክላይሜት ቼንጅ ወይም የአየር ንብረት ለውጥ እንዳይመጣ ነው። የሙቀት መጠንን ለመቀነስ ነው። ደኖች ከተተከሉና አካባቢው አረንጓዴያማ ከሆነ የተስተካከለ ኤንቫይሮንመንታል ወይም ክላይሜቲክ ሪጅን ወይም ዞን ይኖረናል ማለት ነው። ሶዝ ውስጥ ያለው ሀሳብ በሙሉ ከዚህ አሁን ከማወራችሁ ሀሳብ ጋር ሪሌት ያደረገ ነው። መልካም። in many cases climate variability and climate change are interchangeably used። ያ ማለት እንግዲህ በተለያዩ ሁኔታዎች ክላይሜት ቫሪያቢሊቲ እና ክላይሜት ቼንጅ የአየር ንብረት ለውጥ ነው ባጭሩ ኢንተርቻንጅብሊ እንጠቀማቸው እንችላለን። however there is a clear demarcation between the two. Variability may be due to the natural internal process within the climate system or to variation in anthropogenic caused by human external forces. In other words, climate variation occur with or without our action. እዚህ ጋር ተመልከቱ። ክላይሜቲክ ቫሪያቢሊቲ እና ክላይሜቲክ ቼንጅ እየቀያየርን እንጠቀማቸው እንችላለን፣ ግን የተወሰነ ልዩነት አላቸው ነው የሚለው። ቫሪያቢሊቲ ሜይ ሊያደርገው የሚችለው እንግዲህ በኢንተርናል ፕሮሰስ የእሱን አቬሬጅ በ10 ዓመታት ውስጥ ሊሆን ይችላል፣ ታይፒካሊ ዲኬድ ሊሆን ይችላል፣ ወይም ደግሞ ሎንገር ዳን ዳት ከዛም በላይ በ20-30 ዓመት ውስጥም ሊሆን ይችላል ያለው ለውጥ ነው
ክላይሜት ቼንጅ የምንለው። ክላይሜት ቫሪያቢሊቲ እንግዲህ ሾርት ፔሪየድ ሊሆን ይችላል። ያ ሾርት ፔሪየዱ ግን እየተደጋገመ አቬሬጁን ወስደን የሚያመጣውን ለውጥ ክላይሜት ቼንጅ እንለዋለን ማለት ነው። ስለዚህ ሁለቱም በዛው መለየት አስፈላጊ ነው። ክላይሜት ቼንጅ ኢን አፍሪካ ኢዝ አን ኢንክሪዚንግሊ ሲሪየስ ትሬት ፎር አፍሪካን አስ አፍሪካ ኢዝ አሞንግ ደ ሞስት ቫሪያብል ኮንቲነንት ደ ክላይሜት ቼንጅ። እንግዲህ አፍሪካ ውስጥ ያለው ክላይሜት ቼንጅ እጅግ በጣም አደገኛ ነው። እንዲሁም ደግሞ አፍሪካን ቨርኔሬብል ያደረጋት በጣም ተጋላጭ ያደረጋት ጉዳይ ነው። አንትሮፖጀኒክ ክላይሜት ቼንጅ ኢዝ ኦልሬዲ ሪያሊቲ ኢን አፍሪካ አስ ኢት ኢዝ ኤልስዌር ኢን ደ ወርልድ። አንትሮፖጀኒክ ማለት ሂውማን አክሽን ነው። ሰዎች ነገሩን አንደርስታንድ ባለማድረግ ነገሩን አንደርስታንድ ባለማድረግ ደንን በመመንጠር ሊሆን ይችላል። በዋናነት እሱ ነው የሚያደርጉት። ነገሮች እንዲቀያየሩ የአየር ንብረት እንዲፈጠር በማድረግ ከፍተኛ ስራ ይሰራሉ አፍሪካኖች። ይህን የሚያደርጉበት ምክንያት ምንድን ነው ብያቸዋለሁ። ፒፕሉ ኢሊትሬት ነው፣ ያልተማረ ነው አብዛኛው። ነገሮችን አንደርስታንድ ማድረጉ በጣም እንትን ያለ ነው። ሲቀጥል በዩሮፒያን ተጽዕኖ ውስጥ ስላለ የራሴ የሚለው ነገር የሚተማመንበት ነገር የለውም። ኦኬ ፒፕሉ አይታችሁት ከሆነ ራሳችሁንም ማስተውላችሁ ከሆነ ስለ ሀገሩ ደንታ የሚሰጠው ማንም የለም። ማንም ማለት ነው። አንድ ወጣት ለምሳሌ እድሉን ቢያገኝ ሀገሩን ለመሸጥ ዝግጁ ነው። ብዛት እንድኬትስ ሀገሩ የፈለገ ነገር ብትሆን ምንም ጭንቋ አይደለም ማለት ነው። ዩሮፕ ላይ ያሉትና ሌሎች የሰለጠኑ ሀገሮች አሜሪካን ብትሄዱ ግን መንግስታቸው ራሱ አሁን ላይ ካለው ፒፕል ይልቅ ለሚመጣው ጄኔሬሽን ይጨነቃል። ለምሳሌ አሜሪካን ውስጥ ከፍተኛ የነዳጅ ክምችት ቢኖር ያን የነዳጅ ክምችት እየዋጡ አይቸበችቡትም፣ እየዋጡ አይሸጡትም። ራዘር ከሌላ ቦታ ነው የሚገዙ። ለምን ከተባለ ያ ሪሶርስ ለሚመጣው ጄኔሬሽን እጅግ በጣም አስፈላጊ ስለሆነ ለልጆቻቸውና ለልጅ ልጆቻቸው ስለሚያስቡ ማለት ነው። በአፍሪካ ውስጥ ግን ሚኒስቴር ከሆነ ራሱ ከበላ ከጠጣ ስለሚመጣው ጄኔሬሽን ስለሌለው ፒፕል ምንም አይነት ጭንቅ የለበትም። በዛ ምክንያት አፍሪካ ኢዝ ቨልነሬብል ኮንቲነንት ቱ ክላይሜት ቼንጅ እንላለን። አኮርዲንግ ቱ ኢንተርገቨርንመንታል ፓናል ኦን ክላይሜት ቼንጅ ኦር አይፒሲሲ the vulnerability of Africa to the climate change is driven by a range of factors that include weak adaptive capacity። እንግዲህ ምክንያቶቹ ናቸው። የመጀመሪያው weak adaptive capacity, high dependency on ecosystem good for livelihood and less developed agricultural productive system። እዚህ ጋር የተጠቀሱት እንግዲህ ወደ 3 ወይም 4 ምክንያቶች ተጠቅሰዋል። አፍሪካ vulnerable የሆነችበት ምክንያት ወይም ተጋላጭ የሆነችበት ምክንያት አንደኛው ምንድነው አለ weak adaptive capacity። ሁለተኛው ምንድነው አለ high dependency on ecosystem goods for livelihood and less developed agricultural productive system። አሁን ዝቅተኛ የሆነ የአግሪካልቸራል ፕሮዳክቲቭ ሲስተም ነው ያለ። ከዛ ደግሞ ሃይሊ ዲፐንድ የሚሆነው እንግዲህ ኢኮሲስተሙ ጋር ነው። ኢኮሲስተም ምንድነው? ኢትስ ኢንተራክሽን ቢትዊን ሊቪንግ ኤንድ ሊቪንግ ቲንግ ነው ብለናል። እንዲሁም ደግሞ ዊክ የሆነ አዳፕቲቭ ካፓሲቲ መኖሩ አፍሪካ ለክላይሜት ቼንጅ ቨልነሬብል እንድትሆን አድርጓታል ማለት ነው። The risks of climate change on agricultural production, food security, water resource and economic service will likely have increasingly severe consequences on lives and sustainable development prospects in Africa. The risky change on agricultural production, food security, water resource and ecosystem ሰርቪስ። ይህ ከምን ጋራ ዳይሬክትሊ ሪሌሽንሺፕ አለው መሰላችሁ? ከክላይሜት ጋራ። ክላይሜት ቼንጁ አግሪካልቸራል ፕሮዳክሽኑን አፌክት ያደርገዋል፣ ፉድ ሴኩሪቲን አፌክት ያደርገዋል፣ ዋተር ሪሶርሱን እንዲሁም ኢኮኖሚክ ሰርቪሱን አፌክት ያደርገዋል። እነዚህ ነገሮች ደግሞ ኢንክሪዚንግሊ ሰቨር እየተደረጉ ነው ወይም ከፍተኛ የሆነ ተጽዕኖ እየተፈጠረ ያለበት ሁኔታ ነው ያለው ማለት ነው። ሞስት ስተዲስ ኦን potential impacts of climate change have predicted that Africa is likely to experience high temperature, rising sea levels, changing rainfall pattern, and increased climate variability, all of which could affect much of its population.
አፍሪካ ውስጥ እንግዲህ አብዛኞቹ ጥናቶች ወይም ውስጥ ጥናቶች ወይም ስተዲ እንደሚያመላክቱ ከሆነ የክላይሜት ቼንጁ አፍሪካን በከፍተኛ ሁኔታ ቴምፕሬቸሯን ኢንክሪዝ እያደረገው ነው። የባህር ጠለልን ከፍ እያደረገ ነው። የዝናብ መጠንን ቼንጅ እያደረገ ነው። እንዲሁም ደግሞ የክላይሜት ቫሪያቢሊቲ ምንድን ነው ብለናል ቅድም ላይ አይዘር አንትራፖጀኒክ በሆነ ወይም በሂውማን አክሽን ማለት ነው ወይም ደግሞ ናቹራል በሆነ ኢንተርናል ፕሮሰስ የሚለዋወጥ የአየር ንብረት እየታየባት ነው። ይህ ደግሞ ኢንዳይሬክትሊም ሆነ ዳይሬክትሊ ፒፕሏን አፌክት ያደርገዋል ማለት ነው ጋይስ። The actual and potential impacts of climate change in Africa are large and wide range, affecting many aspects of the people's everyday life. Many climate models predicted negative impact of climate changes on agricultural production and food security in large parts of sub-Saharan Africa. Right? Especially change ወይም ይሄ ለውጥ የአግሪካልቸሩን ዘርፍ ወይም የፉድ ሴኩሪቲውን በጣም እያጠቃ ያለው ሰብ ሰሃራን የሚባለው የአፍሪካ ክፍል ነው። Higher temperatures and drying up of soil, increased pests and diseases, shift in suitable areas for growing crops and livestock, desertification, flood, deforestation, and erosion are all signs that the climate change is already happening. እዚህ ጋር የተጠቀሱ ነገሮች በሙሉ ክላይሜት ቼንጅ መኖሩን የሚያመላክቱ ናቸው። ከፍተኛ የሆነ ቴምፕሬቸር፣ የአፈሩ መድረቅ፣ የፔስት ወይም ደግሞ የዲዚዝ መብዛት፣ ሽፍቲን suitable area for growing crop ያ ማለት ሰብል ያዘምር የነበረው ወይም ያፈራ የነበረው መሬት ለውጥ ማድረጉ፣ እንዲሁም ደግሞ ዴዘርቲፊኬሽን ወይም የበረሃማነት መስፋፋት፣ ጎርፍ፣ ደን ጭፍጨፋ፣ የአፈር መሸርሸር እነዚህ በሙሉ የክላይሜት ቼንጅ ውጤቶች ናቸው ወይም አመላካቾች ናቸው። Therefore, this indicates that climate change is one of the greatest environmental, social, and economic threats facing Africa. ስለዚህ ክላይሜት ቼንጅ ማለት አፍሪካ ውስጥ ከፍተኛ ይሆናል። ከፖለቲክሱ በተጨማሪ እንደ ሁለተኛ ኮዝ ሆኖ አፍሪካን እያስጨነቀ ያለው ነገር ቢኖር ክላይሜት ቼንጅ ነው። ያው አት ፈርስት ፕሌስ የሚታወቀው ቀዳሚ ቦታ ላይ እንግዲህ አፍሪካን እንዳታድግ ወደኋላ ጎትቶ እንዲያስቀራት ያደረጋት ፖለቲክሱ ነው። የተመታ ፖለቲካል ሲስተም ነው ያለው። መሪዎቹ ለራሳቸው ብቻ ነው፣ ለፒፕሉ አይጨነቁም። በዛ ምክንያት ወደኋላ ተጎትተን እንድንቀር ሆነናል። ከዛ በተጨማሪ ግን ኤንቫይሮንመንታል ቼንጅ ወይም ደግሞ ክላይሜት ቼንጅ ሌላኛው አፍሪካን ፌስ እያደረጋት ወይም እያጠቃት ያለው ፕሮብለም ነው ማለት ነው። The impacts of the climate change is more serious on the world poorest country, most of which are found in Africa. እንግዲህ ኢንቫይሮንመንታል ቼንጅ ወይም የአየር ንብረት ለውጥ የሚያጠቃ በዋናነት ድሃ ሀገሮችን ነው። ድሃ ሀገሮች ደግሞ በዋናነት የት ነው የሚገኙት ከተባለ አፍሪካ። እስኪ የአሜሪካን ሀገር ድሃ ሀገር ጥቀሱ። አውሮፓ ሀገር ድሃ ሀገር አለ እንዴ? ኤዥያን ብትሄዱ አብዛኞቹ ሀብታሞች ናቸው። ስለዚህ የድሃ ሀገር ስብስብ የት ነው ያለው? አፍሪካ ውስጥ ነው። 54 ካንትሪ አለ፣ 54ቱም ድሃ ነው ማለት ይቻላል። እንግዲህ አንዱ ከአንዱ የተሻለ ነው ሊባል ይችላል። አንደኛው ምግብ በልቶ ሊያድር ይችላል፣ አንደኛው ላይ በላ ይችላል እንጂ all the 54 countries in Africa are the poorest። ሁሎች ፕሮስት ናቸው። በቃ የሆነበት ምክንያት ደግሞ አንደኛው መጥፎ የሆነ ክላይሜት ቼንጅ እየመጣ መሆኑ፣ ሁለተኛ ደግሞ ባድ የሆነ ፖለቲካል ሲስተም መኖሩ፣ በዛ ምክንያት ሀገራችንም ጭምሮ ተጋላጭ የሆነችበት ሁኔታዎች አሉ ማለት ነው። ፑር ፒፕል ኦልሬዲ ሊቭ ኦን the front lines of the pollution, disaster and degradation of resource and land። እንግዲህ ድሃ ህዝብ የት ነው የሚኖረው ይላል። ፎር ላይንስ ኦፍ the pollution ያ ማለት ከብክለት ለብክለት ተጋላጭ ነው። ለዲዛስተር ወይም የናቹራል ዲዛስተር ወይም የክስተት የሚባለው ዋት ኮሊት ለምሳሌ ዲዛስተር የምንለው ሱናሚ ኢዝ ዲዛስተር፣ ቮልካኒክ ኢራፕሽን ኢዝ ዲዛስተር፣ አርዝኩዊክ ኢዝ ዲዛስተር። አሁን የመሬት መንቀጥቀጥ፣ የመሬት መሰንጠቅ፣ ጎርፍ፣ የመሬት መንሸራተት ምናምን ዲዛስተር ይባላል። ይህ ምን ማለት ነው በአማርኛው?
የተፈጥሮ አደጋ ወይም ክስተት እንበለው እንደዚህ አይነት ነገር ተጋላጮች ነን ደሃ ስንሆን ማለት ነው። ቢኮዝ ነገሮችን ቶሎ ብለን መቆጣጠር ስለማንችል ማለት ነው። ሌላው ደግሞ ዲግራዴሽን ኦፍ ሪሶርስ ኤንድ ላንድ የመሬት መሸርሸር ወይም ደግሞ የሪሶርሶች መሸርሸር ለዛም ተጋላጭ ይሆናል። ፎር ደም አዳፕቴሽን ኢዝ አ ማተር ኦፍ ሹር ሰርቫይቫል ይለናል ማለት ነው። እዚህ አካባቢ ያለው ሀሳብ እንግዲህ ኖርማሊ ሁላችሁም የምታውቁት የምትገነዘቡት የምታዩት ነገር ስለሆነ ዳትማች የሚከብድ ሀሳብ አይደለም። Unfortunately, despite growing concern, no exact and reliable figures are available to quantify the economic cost of the negative impacts of the climate change in Africa for either individual or society as a whole. እንግዲህ ምን ያክል ኢምፓክት እንዳለው ወይም ምን ያህል ተጽዕኖ እንዳለው እርግጥ የሆነ ሪላያብል የሆነ ፊገር የለም። ምን ያክል ኢኮኖሚክ ኮስት እንደሚያስወጣ ወይም አደጋ እንደሚያስከትልም እንዲሁ as far as development is concerned, climate change will have a strong impact on Africa's ability to achieve the Millennium Development Goal and the Africa 2063 goal and on its development policy in general, with increased pressures on agriculture, water supply and demand, health and political stability. በአጭሩ እንግዲህ 2063 አጀንዳ የሚሉት ነገር አላቸው ወይም ጎል አላቸው የፖለቲከኞች የሚያወሩት ነገር ነው። ወይም ደግሞ the Millennium Development Goal ብለው የሚጠሩትም አለ። እሱን እንግዲህ በ2063 አፍሪካን እንደ አሜሪካና አውሮፓ እናደርጋለን እያሉ የሚዋሉት ሰዎቹ ማለት ነው። ይሄን የሚያወጡት ሰዎች እሱን ነገር ለማሳካት የክላይሜት ቼንጅ እንደ ምክንያት አድርገው የሚያስቀምጡበት ሁኔታ አለ። ግን እመኑ የክላይሜት ቼንጅ የፖለቲካል ስርዓቱ ቢስተካከል ማንም ሰው እንደፈለገ መንቀሳቀስ ቢችል የፈለገ ቦታ ሄዶ መስራት ቢችል የትምህርት ስርዓቱ በደንብ የተሻለ ቢሆን አድቦል አፍሪካ ነው እያወራ ያለው እዚህ ጋር ስለ ኢትዮጵያ አይደለም ማወራው። አፍሪካ ላይ ያለው የእርስ በርስ ጦርነት ኢትዮጵያ ውስጥ ብቻ አይደለም። ሱዳን ሲቪል ዋር አለ ሱዳን ላይ፣ ሶማሊያ ላይ አሸባሪዎቹ ሳይቀሩ አሉ። የትኛውም የአፍሪካ ስቴት ሰላማዊ አይደለም። ስለዚህ እነዚህ ነገሮች ቢስተካከሉ ኦኬ አጀንዳ 2063 ሊሳካ ይችላል ወይም ደግሞ ሚሊኒየም ዴቨሎፕመንት ጎል ሊሳካ ይችላል። አሁን እየሄድን ባለበት ወይ it is so difficult አይሳካም። In general, Africa has been a serious affected due to the following reason. እንግዲህ ጠቅለል ስናደርገው አፍሪካ ሲሪየስ የሆነ በትልቁ አፌክትድ ሆናለች። ይህም እንግዲህ የመጀመሪያው አፍሪካ ሶሳይቲ is very closely coupled with the climate system and hundreds of millions of people depends on the rainfall to grow their food. አፍሪካ በከፍተኛ ሁኔታ እንግዲህ ተጽዕኖ የተፈጠረባት ምክንያት ምንድነው? አንደኛው በክላይሜት ቼንጅ ላይ መሰረት ያደረገ ነው። የአፍሪካ የኑሮ ዝናብ ካልዘነበ ለድራውት ወይም ለድርቅ ነው የምንጋለጠው፣ እንራባለን አፍሪካኖች ማለት ነው። እንደ አውሮፓውያን ኢንዱስትሪ መር የሆነ ኢኮኖሚ ያለ የምንጠቀመው ኢሪጌሽን የሚባለው ነገር አልለመድ ነው። ስለዚህ ዝናብ ጠብቀን ስለሆነ በከፍተኛ ሁኔታ ተጠቂ እንሆናለን። hundreds of millions of people depends on the rainfall and grow their food. Second, Africa climate system is controlled by an extremely complex mix of large-scale weather system. አይታችኋል? Africa climatic system is controlled by extremely complex mix of large-scale weather system. አፍሪካ ውስጥ ያለው እንግዲህ የክላይሜት ሁኔታ እንደነገርኳችሁ ምድር ወገብ አካባቢ ላይ ስለሆነ በጣም በርካታ የክላይሜቲክ ዞን አሉት። የተለያዩ ክላይሜቲክ ሪጅኖች እንዳሉ ላይም እንዲሁም ባለፈው ክላሳችንም አይተናል። እሱ ደግሞ ከፍተኛ የሆነ ተጽዕኖ ነው ያለው። ሶስተኛ the degree of expected climate change is large. ኤክስፔክት የሚደረገው የክላይሜት ቼንጅ በጣም ትልቅ ነው ማለት ነው። ለምሳሌ ዛሬ 10 ዓመት እንደዚህ አይነት ቼንጅ ያመጣል ተብሎ ኤክስፔክት ሲደረግ በዳብል ቼንጅ አድርጎ ይገኛል ማለት ነው። The two most extensive land-based end-of-century project decreases in rainfall anywhere on the planet occur over Africa, particularly in North and South Africa. Finally, the capacity for adaptation to the climate change is low. ባጭሩ ክላይሜት በርካታ የሆኑ ኢምፓክቶች አሉት። ስፔሻሊ ደግሞ
ፑረስት ኮንቲነንት የሚባለው ወይም ድሃው የሚባለው ኮንቲነንት አፍሪካ ላይ ክላይሜት ቼንጁም ከፍተኛ ነው። ፒፕሉም ከክላይሜት ጋራ ዳይሬክት የሆነ ዝምድና ስላለው እጅግ በጣም የሆነ አሳሳቢ ደረጃ ላይ ነው ያለው። ሶ ለዚህ መፍትሄ መፈለጉ እጅግ በጣም አስፈላጊ ሆኖ እናገኘዋለን ማለት ነው። ዩኒቱ ይህን ይመስላል። በሌላ ጊዜ በዩኒት 3 እስከምንገናኝ በያላችሁበት ሰላማችሁ ይብዛ። እዚህ ጋር ጥያቄዎች አሉ። ጥያቄዎችን በኤክሰርሳይዝ አካውንታችን እንሰራለን። ኤክሰርሳይዝ አካውንታችን የኢትዮጵያን ኤጁኬሽን ኤክሰርሳይዝ የሚል ከዚህ ዩቲዩብ ቻናል ስር ላይ ተቀምጦላችኋል። እሱን ሰብስክራይብ በማድረግ ቤተሰብ ሁኑ። የተለያዩ ጥያቄዎችን ታገኛላችሁ። ዩኒት 3 ደግሞ ናቹራል ሪሶርስ ቤዝ ኦፍ አፍሪካ የሚል ርዕስ ነው የሚኖረን። እስከዛው ድረስ ሰላም ሁኑ። ይህን ዩቲዩብ ቻናል ሰብስክራይብ አድርጉት። ሰላም ተመኘው። መልካም ጊዜ